ሰላም ሰላም ውድ ተከታታዮቻችን ለዛሬ ይዘን የቀረብነው ፊዚክስ ፋይናል ኤግዛም የ2024 ነው። በደንብ ተከታታዩኝ። ሁሉም እንሰራዋለን፣ ምርጫውም ወርክአውቱም ሁሉም እንሰራዋለን። ዳይ ወደ ጥያቄ አንደኛ in which of the following situation is the work done on the body different from zero? እዚህ ጋር ወርክ ደናችን ዲፈር ፍሮም ዜሮ የሚሆነው የትኛው ከአራቱ አልተርናቲቭ ቾይስ ተሰጥተናል። ስለዚህ እናያለን። የመጀመሪያ የምንለን if the force is perpendicular to displacement ወርክ ደን እንላለን። ወርክ ደን is equal to f dot d which mean f d cos theta ማለት ነው አይደል? force times d cos theta ማለት ነው። ስለዚህ እዚህ ጋር የመጀመሪያ if the force is perpendicular to displacement አለን አይደል? ወርክ ደን f d cos theta cos of 90 ዲግሪ ስንት ነው? cos of 90 ዲግሪ is equal to 0 ነው አይደል? ስለዚህ work done is equal to force d cos of 90 ዲግሪ። ስለዚህ 0 d f ዜሮ ይሆናል። እዚህ 0 ነው። እዚህ equal to 0 ስለሆነ ይሄ x ነው ማለት ነው። differ from 0 አይደለም። b when the body is at rest while the force is acting on it work done is equal to f dot d ነው አይደል? ስለዚህ ፎርስ አለን፣ ሳምቲንግ ነምበር አለን። d ግን ኢባዲ አትሬስ ብሎናል። ምንም አይነት ዲስታንስ ምንም ዲስፕሌስመንት የለንም፣ አትሬስ ነው። ስለዚህ 0 ታይምስ ዲ ኤፍ ኢዝ ኢኳል ቱ 0 ይሆንልናል። ስለዚህ ይሄም 0 ኢኳል ቱ 0 ስለሆኑ እነዚህ መልሶች አይደሉም ማለት ነው። ሲ ኢፍ ዘ ፎርስ ኢዝ ፓራለል ቱ ዲስፕሌስመንት ወርክ ደን ኢዝ ኢኳል ቱ ኤፍ ዶት ዲ ኦር ኤፍ ዲ ኮስ ቴታ። ስለዚህ ኤፍ ዲ ኮስ ቴታ ኮስ ኦፍ 0 ኢዝ ኢኳል ቱ 1 አይደል? ኮስ ኦፍ 0 ኢዝ ኢኳል ቱ 1 ከሆነ ስለዚህ ኤፍ ታይምስ ዲ ኮስ ኦፍ 0 ዲግሪ። ስለዚህ ከ0 ዲፈር ፍሮም 0 ስለሆነ እዚህ ሊሆን ይችላል ማለት ነው። እዚህ ሲ መልሳችን ነው ማለት ነው። ዲኒ when no net of force is exerted on body while is moving የሆነ ሙቪንግ ያደርጋል ግን ፎርስ ግን 0 ነው። ኤፍ ኔት ኦፍ ፎርሱ is equal to 0 ከሆነ ኔት ኦፍ ፎርስ is equal to 0 ከሆነ ስለዚህ ወርክ ደን is equal to ኤፍ ዲ አለ ሙቪንግ። ስለዚህ ዲ ታይምስ 0 is equal to 0 ይሆናል። ስለዚህ መልሳችን ሲ ይሆናል ማለት ነው። ነምበር 2 when a body is placed over the liquid it will sink down if ይላል። ይሄ ጥያቄ ምንድነው? ይሄ ጥያቄ ያልገባችሁ አርኪሜዲክ ፕሪንሲፕል ነው። የጥያቄ አኮርዲንግ ቱ አርኪሜዲክ ፕሪንሲፕል ነው። አርኪሜዲክ ፕሪንሲፕል ቲዮሪ ቲንክስ ኢፍ ዘ ዌይት ኦፍ ዘ ግራቪቴሽናል ፎርስ ኢዝ ግሬተር ዛን ዘ ቡያንት ፎርስ ኦር ዘ አብስትራክት ፎርስ። ስለዚህ እዚህ ጋር ይሄ አብስትራክት ማለት ቡያንት ነው። እሺ ቡያንት ፎርስ ማለት ነው። እና አርኪሜዲክ ፕሪንሲፕል የሆነ ኦብጀክት አለን። የሆነ ውሃ ላይ ካስቀመጥን በኋላ ኦብጀክቱ የሚሰምጠው ምን ከሆነ ነው። አሁን ለምሳሌ ይሄ አለን ይሄ ኦብጀክት አለን አይደል? ይሄ የሆነ ኦብጀክት አለን። ይሄ ውሃ አለው። ይሄ ውስጡ ውሃ ነው። ለምሳሌ አሁን የሆነ ድንጋይ ብናስገባ ወደዚህ ድንጋይ ብናስገባ ይሁን ድንጋይ ቢሆን ይሄ ስለዚህ ይሄ ዌይት አለው ኤምጂ ለምሳሌ ግራቪቴሽናል ዌይት አለው። እዚህ ጋር ደግሞ ውሃው ላይ ወደ ላይ የሚገፋ ምን ቡያንት ፎርስ አለ ኦር አፕ ትረስት ፎርስ አለ። ስለዚህ ይሄ ቡያንት ፎርስ ወደ ላይ ሲገፋው አሁን ለምሳሌ ይሄ ኤምጂ ፎርሱ ከቡያንት ፎርሱ ትልቅ ከሆነ ወር ኤምጂ ፎርሱ ግራቪቴሽናል ፎርሱ ግሬተር ዛን ቡያንት ፎርስ የሚሆን ከሆነ ሲንክ ያደርጋል። ምክንያቱም ይሄ ወደ ላይ እየገፋው ነበር ቡያንት ፎርሱ፣ ግን ይሄ ትልቅ ስለሆነ ፓወሩ ወደ ውስጥ ሲንክ ያደርጋል። ግን ቡያንት ፎርሱ ግሬተር ዛን ኤምጂ ከሆነ ይሄኛው ቡያንት ወደ ላይ የሚገፋው ፓወሩ ፎርሱ ግሬተር ዛን ኦፍ ዚስ ከሆነ ግን ምን ይሆናል? ፍሎት ያደርጋል፣ ወደ ላይ ይወጣል። ስለዚህ አሁን የጠየቅነው ጥያቄ ምንድነው? ሲንክ የሚሆነው መቼ ነው? ግራቪቴሽናል ፎርስ ሞር ዛን አፕ ዘ ትረስት ኦፍ ዘ ቡያንት ፎርስ ሲ ይሆናል፣ ይሄኛው ሲሆን ማለት ነው። ቢ ምንድነው? ለዛን ካለ ፍሎት ነው የሚሆነው። እሺ እዚህ ጋር ፍሎት ነው፣ ቢ ፍሎት ይሆናል። ኤ ላይ ደግሞ ምን ኢኩሊብሪየም ናቸው። ስለዚህ በዚህ መልሱ መስራት እንችላለን። ነምበር 3 which one of the following is not true? A in an adiabatic process energy is transferred by heat between the system and the surrounding። ከመጀመሪያው መልሱ እዚህ ጋር አለ። not true ነው የተባለው አይደል? ይሄ ትክክል አይደለም። in adiabatic process no heat transfer occur between the system and the surrounding ነው የሚለው። in adiabatic process አይደል? no heat ነው የሚለው። ስለዚህ እዚህ ጋር ፎርስ ነው። ቢ
አን አይዞባሪክ ፕሮሰስ ኦከር አት ኮንስታንት ፕሬሸር። አይዞባሪክ ምን ማለት ነው? ኮንስታንት ፕሬሸር ነው አይደል? ስለዚህ ኮንስታንት ፕሬሸር ነው። እዚህ ጋር አለን አሁን ፒ ካለን ይሄ ቮሊዩም ካለን እዚህ ጋር ኮንስታንት ነው አይደል? ፕሬሸሩ ይሄ ግራፉ ማለት ነው። አይዞኮሪክ አት ኮንስታንት ቮሊዩም ነው። አይዞቮሉሜትሪክ ኦር አይዞኮሪክ ማለት ነው። አት ኮንስታንት ቮሊዩም ነው። ይሄ ደግሞ ግራፉ እንደዚህ ማለት ነው። አይዞተርማል ፕሮሰስ ኦከር አት ኮንስታንት ቴምፕሬቸር። አይዞተርማል ደግሞ አት ኮንስታንት ቴምፕሬቸር ይሆናል። ስለዚህ መልሳችን ኤ ይሆናል። አን አዲያባቲክ ፕሮሰስ ምንም አይነት ሂት ትራንስፈር የለም። ናት ትሩ ስላለን ይሄ ይሆናል። እነዚህ ኤ ቢ ሲ ዲ ትሩ ናቸው መልሳቸው። ኤ ግን ስህተት ነው። አዲያባቲክ ፕሮሰስ ኢነርጂ ትራንስፈር የለም አለ እያለ ነው። ስለዚህ ናት ትሩ ስለሆነ ጥያቄው መልሱ ኤ ይሆናል ማለት ነው። ኦኬ ነምበር 4 ጥያቄ ኤ ፍሉይድ ኢዝ አንደር ጎይንግ ኦፍ ኢንኮምፕረሲብል ፍሎው ዚስ ሚንስ ዛት ይለናል። ኤ ፕሬሸር አት ጊቨን ፖይንት ካናት ቼንጅ ዊዝ ታይም ይለናል። ፕሬሸር ካን ስቲል ቫሪ ዊዝ ታይም ቫሪ ሊሆን ይችላል። ይሄ ቢ ዘ ቬሎሲቲ መስት ቢ ዘ ሰም ኤቭሪዌር ቬሎሲቲ ካን ቫሪ ቬሎሲቲ ቫሪ ሊሆን ይችላል። ኢንኮምፕረሲብል ፍሎው ቬሎሲቲ ኮንስታንት መሆን አለበት አይልም። ምክንያቱም በርኖሊስ ኢኩዌሽን አፕላይ ሊሆን ይችላል። ስለዚህ ቫሪም ሊሆን ይችላል። ሲም ዘ ሴም ነው። ፕሬሸር መስት ቢ ዘ ሴም ኤቭሪዌር ኖ ፕሬሸር ቫሪ ሊሆን ይችላል። ዲ ምንና ዘ ደንሲቲ ካናት ቼንጅ ዊዝ ታይም ኦር ሎኬሽን። ስለዚህ ኢንኮምፕረሲብል ፍሎው ደንሲቲ ምንና ዘ ኢዝ ኮንስታንት ደንሲቲ ኢዝ ኮንስታንት ይለናል። ዳዝ ናት ቼንጅ ዊዝ ፕሬሸር ኦር ሎኬሽን። ስለዚህ ዘ አንሰር ዲ ይሆናል ማለት ነው። ስለዚህ የዚህ ዴፊኒሽን ምንድነው? ዘ ደንሲቲ ካናት ቼንጅ ዊዝ ታይም ኦር ሎኬሽን ይሆናል ማለት ነው። እሺ ነምበር 5 if the force 1000 Newton is applied to the piston with cross-sectional area of 0.1 meter square, what is the pressure exerted on the fluid according to Pascal principle ነው። ስለዚህ ነምበር 5 according Pascal principle pressure ፈልጉና pressure is equal to force over what area አይደል? ስለዚህ force ስንት አለን? 2000 ኒውተን over ክሮስ ሴክሽናል 0.1 ሜትር ስኩዌር። ስለዚህ ኤሪያው ስሞል ከሆነ ፕሬሸራችን እየጨመረ ነው። ኤሪያ ከጨመረ ፕሬሸር እየቀነሰ ይሄዳል ማለት ነው። ኤሪያ ኤንድ ፕሬሸር ኢንቨርስ ፕሮፖርሽናል ናቸው። ስለዚህ እዚህ ጋር ኤሪያችን በጣም ትንሽ ነው አይደል? ስለዚህ ፕሬሸራችን ይጨምራል ማለት ነው። እዚህ ጋር ምን ይሆናል? ፎርስ ኢዝ ኢኳል ቱ 2000 ፓስካል ይሆናል ማለት ነው። ለዛ አንሰር ኤ ይሆናል ማለት ነው። Number 6, a crane raises 75 kg of bricks from the ground to the height of 45 meters in 52 seconds at the constant speed. The average power of the crane ይላል። ስለዚህ መጀመሪያ ፓወር ለመፈለግ ወርክ ደን መፈለግ አለብና ፓወር is equal to ወርክ ደን ኦቨር ታይም ነው አይደል? ስለዚህ ወርክ ደን እዚህ ጋር 75 ኪሎ ግራም አለን፣ ሀይትም አለን። ስለዚህ ምን ይሆናል? ኤምጂኤች ይሆናል። ማስ አለን፣ ግራቪቲ ሀይትም አለን። ስለዚህ ማስ ስንት ነው? 75 ኪሎ ግራም፣ ግራቪቲ 10፣ ሀይት 45 ሜትር። ስለዚህ ቶታል ምን ይሆናል? 3750 ጁል ይሆናል ማለት ነው። ይሄ ይሆንልናል። ኳልኩሌት ማድረግ ትችላላችሁ። ስለዚህ ይሄ ከሆነ ፓወር ኢዝ ኢኳል ቱ ወርክ ደን ኦቨር ታይም ነው። ስለዚህ ታይም አለን። ስለዚህ ፓወር ወርክ ደን ኦቨር ታይም ወርክ ደን ኢኳል 3750 ኦቨር ታይም 52 ሰከንድ። ስለዚህ ምርጫ ላይ ኢኳል ቱ 649 ይሆናል። ስለዚህ መልሳችን ዲ ይሆናል ማለት ነው። ዲ ይሆናል መልሳችን። Number 7, a 2 kilogram ball traveling with a velocity of 4 meters per second collide with stationary 1 kilogram ball. After the collision, the two balls move together as single unit. So what is the final velocity of the combined system? ስለዚህ አሁን ፋይናል ቬሎሲቲ ነው እየጠየቀን ያለው። የማን የአፍተር ኮሊዥን ያለው ፋይናል ቬሎሲቲ ነው እየጠየቀን ያለው። ስለዚህ this is perfect inelastic collision ነው። ስለዚህ perfect inelastic collision momentum before equal to what momentum after። ስለዚህ ምን ማለት ነው? አፍተር ኮሊዥን ያለው ሞመንተም ኢኳል ቱ ቢፎር ኮሊዥን ያለው ሞመንተም ማለት ነው። ስለዚህ ሞመንተም m1
ቪ1 ፕላስ ኤም2 ቪ2 ይሄ ቢፎር ኮሊዥን ኢኳል ቱ ቢፎር ኮሊዥን እያለ ኢኳል ቱ ስለዚህ ኮምባይን ያደረጉትን ቬሎሲቲ ነው የተጠየቅነው። ስለዚህ የሁለቱም ማስ 1 ፕላስ ማስ 2 ቪ ፋይናል ይሆናል ማለት ነው። ስለዚህ የመጀመሪያው ማስ 1 ጊቭን አለን 2 ኪሎግራም አለን። ማስ 2 1 ኪሎግራም አለን። የማስ 1 ቬሎሲቲ 4 ሜትር ፐር ሰከንድ አለን። ነገር ግን የማስ 2 ቬሎሲቲ ግን 0 ነው። የማስ 2 ቬሎሲቲ ቪ2 ኢዝ ኢኳል ቱ 0 ነው። ምክንያቱም አት ማስ 2 1 ኪሎግራም ዘ ቦዲ ስቴሽነሪ ነው የሚለን። ስቴሽነሪ ዘ ቬሎሲቲ 0 ማለት ነው። ስለዚህ የሚቀርልን ማስ 1 ብቻ ነው። ይሄ ይጠፋል ማለት ነው። ስለዚህ ማስ 1 ቪ1 ኢዝ ኢኳል ቱ ማስ 1 ፕላስ ማስ 2 ቪ ፋይናል አድርገን እንሰራዋለን ማለት ነው። ማስ 1 ቪ1 ኢዝ ኢኳል ቱ ማስ 1 ፕላስ ማስ 2 ቪ ፋይናል ይሆንልናል። ማስ 1 ምን ስንታለን 2 ኪሎግራም ታይምስ ቪ1 4 ሜትር ፐር ሰከንድ ኢዝ ኢኳል ቱ ማስ 1 ፕላስ ማስ 2 ኪሎግራም ፕላስ 1 ኪሎግራም ቪ ፋይናል ይሆናል። ስለዚህ 3 ቪ ፋይናል ኢዝ ኢኳል ቱ 8 ኪሎግራም ሜትር ፐር ሰከንድ ይሆናል። ስለዚህ ኦቨር 3 ኪሎግራም ይሆናል። ይሄ ይጠፋል። ስለዚህ ቪ ፋይናል ኢዝ ኢኳል ቱ 8 ዲቫይድ 3 2.67 ሜትር ፐር ሰከንድ ይሆናል። ስለዚህ አንሰሪ ሲ ይሆናል ማለት ነው። አሁን ማወቅ ያለብን ምንድነው 2 ኪሎግራም ቦል ትራቭሊንግ ዊዝ ቬሎሲቲ ኦፍ 4 ሜትር ፐር ሰከንድ ኮላይድ ዊዝ ስቴሽነሪ 1 ኪሎግራም። እዚህ ጋር ቪ2 0 ናት። እችን መያዝ አለብን። ቪ2 አዘ ስቴሽነሪ ስለሆነ 0 ነው። ከዛ በኋላ የተጠየቅነው ቪ ፋይናል ምንድነው ሁለቱም ኮላይድ ነው ቱጌዘር የሰሩትን ቪ ፋይናል ነው የተጠየቅነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ነምበር 8 ኢምፐርፌክት ኢላስቲክ ኮሊዥን ይለናል። ኢምፐርፌክት ኢላስቲክ ኮሊዥን A. Momentum is conserved. B. Kinetic energy is conserved. C. Both kinetic energy and momentum are conserved. D. Both potential and kinetic energy are conserved ይለናል። ስለዚህ imperfect elastic collision both kinetic energy and momentum are conserved ናቸው ማለት ነው። ስለዚህ both kinetic energy and momentum are conserved ስለዚህ C ይሆናል መልሳችን ማለት ነው። Number 9 the fluid is in non-viscous means the fluid is in non-viscous means the friction is 0 ነው በቃ ፍሪክሽን 0 ነው። ቢ ደንሲቲ ኢዝ ኮንስታንት አይደለም። አንጉላር ሞመንተም 0 አይደለም። ዲ ምን አይደለም። ስለዚህ አንሰር ፍሪክሽን ኢዝ 0 ዘ ፍሉይድ ኦፍ ኖን ቪስኮስ ማለት ኖን ቪስኮስ ሚንስ ኖን ኢንተርናል ፍሪክሽን ማለት ነው። ቪስኮሲቲ ኦፍ ዩ 0 ኢት ዳዝ ናት ኢምፕላይ ኮንስታንት ደንሲቲ ኦር 0 አንጉላር ሞመንተም ማለት አይደለም። ስለዚህ ፍሪክሽን 0 ማለት ነው። ኦር ኢንተርናል ፍሪክሽን ማለት ነው። ስለዚህ መልሳችን ኤ ማለት ነው። Number 10 between absolute pressure and atmospheric pressure full pressure gauge pressure ሲለን ምን አለው P at absolute is equal to ምን አለን P gauge pressure plus P atmospheric pressure ነው። አሁን የተጠየቅነው the difference between absolute pressure and atmospheric pressure ነው። ስለዚህ P absolute minus P atmosphere is equal to P gauge pressure ይሆናል። ስለዚህ አንሰር ኢዝ gauge pressure B ይሆናል ማለት ነው። ፓርት 2 ዴፊኒሽን ላይ እቺ 3 ፖይንት ይለናል እዚህ ጋር። ስለዚህ ይሄኛው እንኳን በራሳችሁ ብታዩት ጥሩ ነው፣ ግን ትንሽ ብሪፍሊ የገለጽኩት ሊድ የመጀመሪያው what is the difference between weight and weightlessness። እዚህ ጋር weight ምን ማለት ነው ግልጽ ነው። weight ማለት the force exerted by the gravity of an object or W is equal to mg ምንለው where m is mass አይደል g is gravitational acceleration ማለት ነው። gravity depend on location ይለያያል አይደል on earth 9.8 ካልን ሌላ ላይ ይቀያየራል። ሰው depend on location ሊሆን ይችላል። second weightlessness is a condition where an object experiences no normal force የሌለው from the supporting of the surface ነው። ይሄ occur የሚሆነው የት ጋር ነው free fall or orbit ላይ ነው where everything is accelerated equally under gravity, so the sensation of weight of disappear though gravity still acts ነው የሚለን ትንሽ በኢሜጅ ላሳያችሁ ነው። ይሄው the difference between weight and weightlessness ይሄ ነው በቃ። ይሄ weighትም የweightlessness ዲፈረንሱ እዚህ ያለ ፓውዝ አድርጋችሁ ቪዲዮ እዩት። ሰፖርት ፎርስ አያስፈልገውም። weightlessness ስንመጣ ምንም ሰፖርት ፎርስ አያስፈልገውም እያለ ነው እዚህ ጋር እዩት። ይሄ ሰፖርት ያስፈልገዋል። በቃ እዩት በራሳችሁ ኤምጂ በቃ ሁለቱም ዲፈረንሱ እዩት በደንብ።
ነምበር 2 ስቴት ኦል ዘ 3 ኬፕለርስ ሎ ኦፍ ፕላኔታሪ ሞሽን ይላል። ይሄ ታይም የለንም ሰው ኢት ኬፕለርስ ሎ እዚህ ያለ ፈርስት ሎ አለን፣ ሰከንድ ሎ፣ ሰርድ ሎ። ፓውዝ አድርጋችሁ ቪዲዮን ኢት ሰከንድ ፈርስት እያላችሁ። ነምበር 13 what is the difference between temperature and heat? ነምበር 13 ዲፍረንስ ቢትዊን ቴምፕሬቸር ኤንድ ነው የሚለን። ስለዚህ ቴምፕሬቸር ምን ማለት ነው? ዘ ሜዥር ኦፍ ዘ አቨሬጅ ኬኔቲክ ኢነርጂ ኦፍ ሞለኪል ኢን ሰብስታንስ ሶ ኢት ዲተርማይን ዘ ዳይሬክሽን ኦፍ ሂት ፍሎ ፍሮም ሆት ቱ ኮልድ ነው። ስለዚህ ሂት ማለት ምን ማለት ነው? ዘ ኢነርጂ ትራንስፈር ቢትዊን ዘ ሲስተም ዲው ቱ ቴምፕሬቸር ዲፍረንስ ነው። ሂት ኢዝ ሜዥር ጁል። ስለዚህ ይሄ ሜዥር ጁል ነው። ይሄም ትራንስፈር ዲው ቱ ቴምፕሬቸር ዲፍረንስ ነው። አቨሬጅ ኬኔቲክ ኢነርጂ በቃ ዲፍረንሱ እዚህ ያለ። ሂት ምንድነው? ስኬላር ነው። ኢንቴንሲቭ ፕሮፐርቲ does not depend on the mass። ኢንቴንሲቭ ኤክስቴንሲቭ ፕሮፐርቲ የሚባላል። ኤክስቴንሲቭ ከሆነ ምን ማለት ነው? ማስ ዲፔንድ የሚሆኑት ነው። ኢንቴንሲቭ ደግሞ ማስ ዲፔንድ የማይሆኑት ነው። ስለዚህ ሂት ማስ ዲፔንድ የሚሆኑ ኤክስቴንሲቭ ፕሮፐርቲ ነው። ቴምፕሬቸር ደግሞ ኢንቴንሲቭ ፕሮፐርቲ ነው። ስለዚህ የሚመሳሰላቸው ስኬላርም ይሄም ስኬላር ነው ማለት ነው። ቦይሊንግ ዋተር አት 100 ዲግሪ ሴልሲየስ ነው። ኢነርጂ ሪኳየርድ ሂት 1 ግራም ኦፍ ዋተር ባይ 1 ዲግሪ ሴልሲየስ። ስለዚህ ሂት ኤንድ ቴምፕሬቸር ዲፍረንሱ ይህንን ይመስላል ማለት ነው። ነምበር 14 ያለን ስቴት ዘ ፓስካል ኤንድ ዘ በርኖሊስ ፕሪንሲፕል ነው የሚለን የሁለቱም። ስለዚህ ይሄ የፓስካል ነው። ፓስካል ፕሪንሲፕል ያልነው ፓስካል ፕሪንሲፕል ምን ያህል ፕሬሸር ቼንጅ አፕላይድ ቱ አን ኢንክሎዝድ ኢንኮምፕሬሲብል fluids is transmitted and dimension to every portion of the fluid and the wall of the container። ስለዚህ ፓስካል ፕሪንሲፕል ነው። ጀነራሊ P is equal to P አሁን P1 ከሆነ ይሄ P2 በሁለቱም ያለው ፕሬሸራቸው ኢኳል ነው ይለናል። አሁን ለምሳሌ እዚህ ጋር ፎርስ አለን፣ ኤሪያ አለን፣ ፎርስ አለን፣ እዚህ ጋር ፎርስ አለን፣ ኤሪያ አለን። ስለዚህ ይሄ ኤሪያ ላርጅ ኤሪያ አለን አይደል? እዚህ ጋር ኤቱ ላርጅ ኤሪያ ካለን ላርጅ ምን አለን? ፎርስ አለን አይደል? እዚህ ጋር ደግሞ ስሞል ፎርስ አለን፣ ስሞል ኤሪያ አለን። ስለዚህ ግን ምን ይላል? በሁለቱም ያለው ፕሬሸራቸው እኩል ነው። ፕሬሸር 1 ኢኳል ቱ ዊዝ ፕሬሸር 2 ይሆናል ማለት ይሄ ፓስካል ፕሪንሲፕል ነው። በርኖሊስ ኢኩዌሽን ይሄ በርኖሊስ ኢኩዌሽን ግራፉ ነው። ስለዚህ ይሄ ሲባል ነው ፎር አን አይዲያል ኦፍ ፍሉይድ ኢንስቴድ ፍሎ ዘ ሳም ኦፍ ፕሬሸር ኢነርጂ ኬኔቲክ ፐር ዩኒት ቮሊዩም ኤንድ ፖቴንሻል ኢነርጂ ፐር ዩኒት ቮሊዩም ሪሜንስ ኮንስታንት ይሆናል ማለት ነው። ስለዚህ ምን ማለት ነው? ፕሬሸር ፕላስ 1/2 ደንሲቲ ቪ ስኬር ፕላስ ደንሲቲ ጂኤች ኢዝ ኢኳል ቱ ኮንስታንት ነው የሚለን። ስለዚህ ይሄን ኢኳል ናቸው ማለት ነው። እዚህ ጋር አለ የበርኖሊስ ፕሪንሲፕል ዴፊኒሽን አለ። እዚህ ጋር የፓስካል ፕሪንሲፕል ዩት ፓውዝ አድርጋችሁ ታይም ስለሌለን የመጨረሻው ጥያቄ ሊስት ኦፍ አትሊስት 3 ሂት ትራንስፈር ሜካኒዝም ነው የሚለው። ስለዚህ እነዚህ ሜካኒዝም ኮንዳክሽን፣ ኮንቬክሽን እና ራዲዬሽን ናቸው። ኮንዳክሽን የሚለው ሂት ትራንስፈር ስሩ ዘ ሶሊድ ዊዛውት ዘ ማቴሪያል ሙቪንግ ኦከር ሞለኩላር ኮሊዥን ነው። ነምበር 2 ኮንቬክሽን ነው። ኮንቬክሽን ማለት ሂት ትራንስፈር ኢን ፉድ ሊኩዊድ ኦር ጋዝ ዲው ቱ በልክ ሙቭመንት ኦፍ ሊኩዊድ ነው ኦር ፍሉይድ። ራዲዬሽን ማለት ኤሌክትሮማግኔቲክ ናቸው። ስለዚህ እነዚህ ሶስቱ በእነዚህ ሂት ትራንስፈር መሆን ይችላል ማለት ነው። አብዛኛው ቲዮሪ አጥኖት በራሳችሁ ቀላል ነው። ስለዚህ ቲዮሪ ስለሆነ ስለዚህ ቅድም የገለጽነው ሊስት አትሊስት 3 ሂት ትራንስፈር የሚለው ኮንዳክሽን፣ ኮንቬክሽን እና ራዲዬሽን የሚሉትን እዛ አለው። ፓውዝ አድርጋችሁ ማየት ትችላላችሁ። እና በጣም እንደፈጠንኩኝ አውቃለሁ። ረዘም ካለ ይደብራል በማለት ነው። ፓርቱ እንገናኝ። የሆነውን ጥያቄ ካላችሁ ከዚህ 15 ጥያቄዎች የሰራ ነው ማለት ነው። ፓርቱን ምንም አይነት ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ጥያቄውን እንሰራዋለን። ፓርቱ 2 እንገናኝ።